ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። ወርሃ ነሐሴ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ አንድ አስደናቂ ክስተት አስተናግዷል። የአቶ መለስ ዜናዊና የአቡነ ጳውሎስ ተከታትሎ ማለፍን። ይህ ጉዳይ ከላይ የተጠቀሱት ስሞች ቀደም ብሎ ከጥንታዊ የዋልድባ ገዳም ጋር የገቡበት ውዝግብና የፈጸሙት የትንኮሳ ተግባራት የዋልድባን አባቶች አስቆጥቶ በሐዘንና በርግማን የቤተ መንግስቱም የቤተ ክርስቲያኒቱም ሹመኞች ተከታትለው ሕይወታቸው እንዲያልፍ አድርጓል ተብሎ በብዙዎች ዘንድ ይታመናል። በረከት ስምዖንም ከዚህ እርግማንና ሐዘን ለማምለጥ በሚመስል ሁናቴ ለንስሐና ለምልጃ የዋልድባን ደጀ ሰላም የረገጠበትን አስደናቂ ያልተሰሙ ታሪኮች ከጠቅላይ ሚኒስትሩና ከአቡኑ ሞት ጋር ተያያዥነት ያላቸውን ሁነቶችን በስፋት እንቃኛለን። ይህንን ጉዳይ ለመዳሰስ የመረጥንላችሁ ጽሑፍ አሳፍ ኃይሉ ከሰሞኑ በማህበራዊ ሚዲያ ገጹ ላይ ያስነበበውን በረከቶችህን ስትቆጥር በእውነተኛ ታሪክና በሕይወት አጋጣሚዎች ላይ የተመሰረተ የትዝታ ትረካ የተሰኘው መጣጥፍ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ከትረካው ጋር ጴጥሮስ አገኘሁ አብሬያችሁ ቆያለሁ። ዛሬ በማላውቀው ስውር መንፈሳዊ ድፋሬ በቁልቢው ገብርኤል ዕለት ሆኜ የቅድስት አርሴማ ገዳም በህሊና የጎታች ጥሪ ብቅ አለች። ለምን አልጽፈውም አልኩኝ። የድሮ ማስታወሻዬን አዋራራ ግፌ አመዛዘንኩት። ምንም ክፉ ነገር ስላላገኘሁበት ላጋራችሁ ተነሳው። ትንሽ ረዘም ይላልና ረጋ ያለ አንባቢ ታግሶ ያንብበው። ታግሰ ለማንበብ ትግስቱ የሌለህ ከወዲሁ ዘለል እያደረክ ግፋ። በዛ ጠነዛ በሚል የነገር ሾህ ግን አትውጋኝ። በነገር ጀመርኩ አይደል? የትረካዬ መነሻ ከአቶ መለስ ዜናዊ ድንገተኛ ህልፈት ማግስት የተከሰተ እውነተኛ ታሪክ ነው። በወቅቱ ለሥራ ጉዳይ ወደ መተማ አቅንተን ነበር። በእግረ መንገዳችን መተማ ዮሐንስንና ጋላባትን ተሳልመን ከጥቂት ቀናት የመስክ ቆይታ በኋላ ወደ ታሪካዊቷ ጎንደር ከተማ እየተመለስን ነው። በጎንደርና በመተማ መካከለኛ አየር ላይ ጭልጋ አካባቢ ይመስለኛል የቅድስት አርሴማ ኪዳነ ምሕረት ገዳም ይገኛል። ገዳሙ ፈውሱ ከሩቅ የሚጠራ ዝናው በመላው ምዕመናን ዘንድ የናኘ የተቀደሰ ስፍራ ነው። የዚያ ገዳም እምነት የሚጥልበት ጠበል ህብስተመና ጸሎተ ቅዳሴውና የመነኮሳቱ መንፈሳዊ ግርማ ሞገስ ከሰማያዊ የፈውስ ተስፋ ጋር በቅርብ ቤተሰብ ተደግፈው የመጡ ህሙማን እንዲሁም ከበስተጀርባው የሚታዩ አስፈሪና ተራራማ አለቶች የተፈጥሮ ልምላሜ እስከ ዛሬ ከህሊና ያልጠፋም። የአርሴማ ገዳም ላላፊ አግዳሚ የሚሆኑ መታሰቢያ ንዋየ ቅዱሳትም ነበሩትና በዚያ በኩል ስናልፍ ጎራ ብለን ሳንሳለም ማለፍ የተለመደ አልነበረም። በዚያች ቀን ግን ነገሩ አለወትሮ በከፍተኛ ውጥረት የታጀበ ነበር። ከውጪ ጀምሮ የሚታየው ጥቁር የመኪና ጋጋታ እስከ አፍንጫቸው ከታጠቁ የፌዴራል ፖሊስ አባላት አጀብ ጋር ዳገቱን እስከ አርሴማ መቅደስ ድረስ ሞልቶ ታየን። ምንድነው የተፈጠረው የሚል ድንገተኛ ጥያቄ በውስጤ ተመላለሰ። ከመንገዱ ወርደን በእግር ዳገቱን መቅደሱ ወዳለበት የተራራው ጫፍ ማቅናት ጀመርን። ጫፍ ልንደርስ ስንል ባልደረባዬ በተገረመና በፍርሃት በተቀላቀለ ስሜት አየኸው አለኝ። አላየሁትም የሚለው ቅጽበታዊና የጅል መልሴ ለራሴ ያሳቀኝ። ቀጠል አድርጌ ግን ማንን ምኑን ነው ብዬ ጠየቁት። እዚያ ጋ ነዋ በሩ ላይ በረከት ስምዖንን አየኸው አለኝ። እውነትም አየሁት። ለወትሮዬ ባየውም የምደነቅበት አይነት ሰው አልነበረም። የዚያ ስርዓት ባለስልጣናት ደረቅና ለዛ ቢስ ንግግር አይመስጠኝም ነበር። ከመለስ ሌላ ከመሃላቸው ሆነ ብዬ ጆሮ ሰጥቼ የምሰማው ሰው አልነበረም። የበረከትን በሼሁ ገዛ አሳተምኩት ብሎ ምስጋና የሚያዘንብበትን የሁለት ምርጫዎች ወግ የሚለውን መጽሐፍ አንብቤዋለሁ። ደረቅ ትረካና በባዶ ፕሮፓጋንዳ የተሞላ ነበር። ሂዩማን ኢለመንት ሰዋዊ ንጥረ ነገር የሌለው ሸብረክ ከሚል ሰዋዊ መንፈስ የተለየው ድርቅ ሙልጭ ያለ ጽሑፍ። ኋላ ላይ የሂትለር የማስታወቂያና ፕሮፓጋንዳ ሚኒስተር የነበረውን የዶክተር ጆሴፍ ጎብልስ ዳያሪዎችን ሳነብ በደረቅነቱና በዝርዝር ትረካዎቹ ደጋግሞ ያስታወሰኝ
የዚሁ የበረከት ስምዖን መጽሐፍ ነበር። ለአባባሌ ይቅርታ ይደረግልኝና የደርግ ባለስልጣናት ወይም የዚያ ትውልድ የተለያየ ጎራ ተዋናያን የጻፏቸውን መጽሐፍት አንስቼ ለመዝለቅ የሚተናነቀኝም በዚሁ ባህሪያቸው ነው። ብዙዎቹ ደረቅና ርህራሄ የሌላቸው ናቸው። ሴቶቹ የጻፉት ግን ይሻላል። ሰብአዊ ስሜታቸውንና ህመማቸውን አልለቀቁም። እናም በረከትን ለወትሮዬ ባገኘው ልብ ብዬ የማየው የማይመስለኝ ለዚያ ነበር። ነገር ግን በጣም ጥቂት አጋጣሚዎች ትዝ ይሉኛል። አንዴ በጎንደር አካባቢ በመኪና እያለፈን ከመኪናው ወርዶ አጃቢዎቹ ከመንገድ ዳር ሲጠብቁት እሱ ግን ከአንድ ገበሬ ማሳ ገብቶ ሱሪውን ጠቅልሎ ይፈጋ የነበረን የግብርና ልማት ሰራተኛ በደስታ ተሞልቶ ወደ እርሻው ገብቶ ሲያነጋግረው ተመልክቻለሁ። አብረውኝ ከነበሩ ባልደረቦቼ ጋር በቃ አሁን አርፎ ስራውን እየሰራ ያለውን ባለሙያ እነ በረከት በእድገት ስም ከተማ ወስደው አነብናቢ ካድሬ ያደርጉታል እያልን ከፊል ደመናማ ቡጨቃና ትንበያችንን እየሰጠን ማለፋችን አይረሳኝም። ሌላ ቀደም ባለ ጊዜ ግን በረከትን የማረሳው የመንግስት የልማት ድርጅቶች ቦርድ ሰብሳቢ ሆኖ ይመስለኛል። የባንክ ሰራተኞችን ስለ ቦነስ ጥያቄና ስለ መንግስት ፖሊሲ ሊሰብከን አዲስ አበባ ሰብስቦን ነበር። የበረከትን የስልጣኑን አይነት እርግጠኛ አይደለሁም። ያኔም አሁንም ምንም አያደርግልንምና ትዝታዬን ልቀጥል። በዚህ ስብሰባ ላይ ከሰማኋት የማትረሳኝ አባባሉ እናንተ ሰራተኞች እንጂ ባለሀብት ሼር ሆልደርስ አይደላችሁም። ባንኩ ስላተረፈ ከትርፉ ላይ ይሰጠን የማለት መብት ማን ሰጣችሁ? ስራችሁን አይተን ደስ ካለን በራሳችን ፈቃድ ቦነስ ይሰጣችኋል፣ ካልሆነም አይሰጥም። መብት አይደለም። የሚበላው ያጣ ህዝብ ባለበት ሀገር አትመጻደቁ ያላት ንግግሩ ነበረች። በወቅቱ እንደ አንድ የቦነስ ተስፈኛ አባባሉና ንቀቱ አሳርሩኝ እንደነበር አልክድም። ስቆይ ግን ምክንያታዊ ሆኜ ሳስበው በንግድ ህግ ባለ አክሲዮን አለመሆናችን ልክ እንደነበር ገብቶኛል። በዚያው ስብሰባ ላይ ወይም ኋላ ማኔጅመንቶች ለብቻ በተሰበሰቡበት ቀን እኛ ለማኔጅመንት ነው የምትሰሩት ተባለና ገባን። በረከት መድረኩ ላይ አለ። ሁሉም ፈርቶ ተንቀጥቅጦና ተጠንቅቆ ነው የሚያወራው። በማብቂያው አካባቢ በረከት ባንኮች ለልማቱ ቁልፍ ሚና የሚወጡ የልማታዊ ኢኮኖሚ ደም ስር ናቸው የሚል ዲስኩሩን አሰማ እና በዚህ አባባል የማይስማማ ካለ እጁን ያውጣ አለ። አዳራሹ በሞት ጥላ ስር እንደወደቀ ስፍራ ጸጥ አለ። ከድሬዳዋ የመጣ የሚመስል አንድ ወጣት ሰራተኛ ግን ድንገት እጁን አወጣና የተቃውሞ ሐሳቡን በበረከት ፊት መናገር ጀመረ። ባንኮች በህዝቡ ሀብት ተጠቅመው ትርፍ የሚቦጭቁ ተቋሞች ናቸው። አገልግሎታችንም ደንበኛን እያማረረ ወደ ግል ባንኮች እንዲሸሹ እያደረገ ነው። ስለዚህ ባንኮች የልማት የደም ስር ናቸው የሚለው አባባል በግል ያልቀበለው አለ። አዳራሹ በሳቅና በመሳቀቅ ተናጋ። ሜካኒካል ሮቦት ከሚመስለው የበረከት ስምዖን ፊት ላይም ለመጀመሪያ ጊዜ ፈገግታ ያየሁበት ቀን ነበር። አጠገቤ ያሉ ባልደረቦቼ በቃ ይሄ ልጅ አለቀለት ብለው ከንፈር ሲመጡ ሰማኋቸው። በረከት እየሳቀ መልስ ሰጠ። ጥያቄም አቀረበ እና እኛ ባንኮች ልማታዊ ሳንሆን የልማቱ አደናቃፊና ኪራይ ሰብሳቢዎች ነን እያልከን ነው? ተሰብሳቢው ሳቀ። ከዚያ ብዙ ካስረዳ በኋላ በመጨረሻ ልጁን ሐሳብህን ቀይረሃል ወይ ብሎ ጠየቀው። አልቀየርኩም አለ ልጁ ሳያወላውል። አዳራሹ በበለጠ ሳቅና ድንጋጤ ተናወጠ። በመጨረሻ በረከት ድምጹን አጎላው። ዛሬ ግለሂስ ሳትወስድ ከዚህ አዳራሽ አንወጣም። የመንግስት ባንኮች የልማት ተቋማት ናቸው። የእናንተም ሥራ የኢኮኖሚው የደም ስር ነው። ይህንን አቋም ተቀብለህ ግለሂስ ትወስዳለህ ወይስ? በረከት አምርሯል። የፍርሃት ወረርሽኝ አዳራሹን ያዘው። ልጁ በመጨረሻ ተነሳ። ማይኩ ተሰጠው። የተከበሩ ሚኒስትር አቶ በረከት፣ አሁን ገብቶኛል። ተጸጽቻለሁ። ልክ ነው። ችግሮች ቢኖሩብንም ልማቱን እያገዝን እንደሆነ ተረድቻለሁ። ይቅርታ ይደረግልኝ። አዳራሹ በሳቅና በጭብጨባ ተናጋ። ልጁም እየሳቀ አጠገቡ ባሉ ባልደረቦቹ ትከሻው በደስታ እየተጎሻሸመ መሃላቸው ገብቶ ተሸሸገ። ኋላ ስናወራ ተናግሮ አናጋሪ ነው ያሉትም ነበሩ። የድሬ ልጅ ካድሬ መሆን ይሳካለታል ግን ጆሃር ትዝ አለኝና ፈገግ አልኩኝ። በረከትም በዚህ ላይ ምንም ጥርጣሬ ሊኖረን አይገባም፣ ሁላችንም የልማት አርበኞች ነን አለ። የልጁ በ180 ዲግሪ መታጠፍ ሳቅ ያጫረበት ይመስለኛል። እየሳቀ በደስታ ስብሰባውን በተነ። የልጁን መጨረሻ አላውቅም።
በወቅቱ የባንክ ሰራተኞች በበረከት አፍ አርበኛ ተብለው በመሞካሸታቸው በብዙዎች ፊት ላይ የማየው የሕፃን ልጅ የመሰለ ደስታ ግን እስካሁን በአእምሮዬ ላይ ተቀርጾ አለ። ግን እነዚህ ጥቂት አጋጣሚዎች በረከት በስልጣን ዘመኑ ለታችኛው መደብ ቅርበቱን ያላጣና ከሰው ስለንቦና ብዙም ያራቀ እንደነበር ራሱን ሰማይ የሰቀለና የተገለለ ሰው እንዳልነበር ያሳዩኝ አብነቶችም ነበሩ። አሁን ከዓመታት በኋላ በሌላ ሥራ ላይ ነኝ። በመተማና ጎንደር መሃል በቅድስት አርሴማ ገዳም ሳልወድ በግድ እልፍ ብለው የሚራመዱትን ያኔውን አምባገነኑን ሰብሳቢያችንን በረከት ስምዖንና አጃቢዎቹን እያየው አብረውት ያሉትን ሌሎቹን ሰዎች ውጪ ቆዩኝ ያላቸው ይመስላል። ብቻውን እስከ አፍንጫቸው ከታጠቁና ሰውነታቸው ደንደን ካሉ ግን 3 ብቻ ጠባቂዎቹ ጋር ሆኖ በቤተ ክርስቲያኗ ደጃፍ ወደ አዕማዱ ተጠግቶ ቆመ። ግድግዳውን በግንባሩ እየለሰነ እየመላለሰ ሲስም ተመለከትኩኝ። በጣም ገረመኝ። እንድገረም ያደረገኝ አንደኛው ምክንያት ሰውየው የጆሴፍ ስታሊን ግልባጭ ነው ሲባል ሰማ ስለነበር ነው። ድንጋጤ የሚመስል ግርምት ያዘኝ። እሱ ግን ተሳልሞም አልሄደም። እዚያው ጸሎት ወደ ማድረሱ ተሸጋግሮ በጽሞና ቆመ። ሲያመጣው እንዲህ ነው አልኩኝ። በእግዚአብሔር ፊት እየተወነ እንደማይሆን እርግጠኛ ነበርኩ። ከዚያም ወደ ታች ጠበሉ ወደሚገኝበት የፈውስ ቦታ መውረድ ያዘ። ወረደ እንጂ ይሄ 8ኛው ሺህ የሚባለው ነገር ካለ የሚቀሰቅሱብን እንዲህ ያሉ ጉዶች መሆን አለባቸው ያልኩኝ ነበር ለራሴ። እዚህ ጋር ግን ይበልጥ የገረመኝ ሌላ ነገር አየሁ። እነዚያ የታጠቁ ጋርዶች ያለምንም ማመንታት ቁጢጥ ብለው ከዚያ ወዲያ በጫማ መግባት የማይፈቀድበትን መስመር አውቀው ከስክስ ጫማቸውን ማውላለቅ ጀመሩ። እሱ ግን ይወቅ አይወቅ አላወቁም። ከነጫማው ቀድሟቸው ወረደ። የወታደሮቹ ነገር ሲገርመኝ አለ። ፈረሃ እግዚአብሔር አብሯቸው አለ። የኛ ሕዝብ ከታች ያለው ሁል ጊዜ ንጹህና የዋህ ፈረሃ እግዚአብሔር ያደረበት መሆኑን በዚያች አፍታ እንደገና ተመለከትኩኝ። ሌላው በረከትን ሳይው የመጣብኝ ግርምት ከዋልድባ ገዳም ጋር የተገናኘ ታሪክ አለው። የዚያ ሰሞን ኢህአዲግ የዋልድባን ገዳም አፍርሶ የስኳር ፋብሪካ ግንባታ የጀመረበት የእግዚአብሔሩን አይን ሊቧጭር የቃጣበት የመጨረሻ ዘመኑ ነበር። ጥቂት ደፋር መነኮሳትም ይህንን ድርጊት በስልክ ለጠየቋቸው ዓለም አቀፍ የዜና ዘጋቢዎች በመናገራቸውና በመቃወማቸው ከዋልድባ እየተለቀሙ ታስረው ነበር። ታዲያ የማረሰው ነገር የዋልድባ መነኮሳት በጎንደርና በመላው ኢትዮጵያ ላሉ ምዕመናን የታያቸውን ትንቢት ግማሽ ገጽ በማትሞላ ቁራጭ ወረቀት ጽፈው ልከው ነበር። ምዕመናን እንዳይሸበሩ ይህንን በአጽራረ ቤተክርስቲያን የተቃጣባቸውን ፈተና በትዕግስት ማለፍ እንደሚገባ፣ ነገር ግን እጃቸውን ወደ ዋልድባ በሰደዱት ላይ ፈጣሪ በቅርቡ በመቅሰፍት ይጎበኛቸዋል የሚል መልእክት ጽፈው አሰራጭተው ነበር። ጎንደር ከሚገኝ ባልደረባዬ እጅ ላይ ይህንን ከዋልድባ አባቶች የተላከ መልእክት የሚል ወረቀት አግኝቼ አንብቤም ከተገረሙት ሰዎች አንዱ ነበርኩኝ። ደብዳቤው በጣም በተረጋጋ ስሜት የተጻፈ ነበር። ደብዳቤውን ያሳየኝ ምዕመን ባልደረባዬ የነሱ ቃል ጠብ አይልም፣ ታየዋለህ በቅርቡ ሲለኝ ነበር ከልቡ አምኖ። እኔ ግን በሕዝባችን የዋህነት እየተደነቅኩ በሃይማኖት አባቶቻችን በሳልነት እየተደመምኩ በመከራቸውም እያዘንኩ አሳለፍኩት ሰሞነ ሕማማቱን። ግን በሕይወቴ እጅግ ከሚገርመኝና በየትኛውም አይነት የምርምር መንገድ ሊፈታ የማይችል ምስጢር ሆኖብኝ ከሚኖሩ ነገሮች አንዱ ይህ ሊሆን በቃ ከዋልድባ ገዳም አሳዛኝ መንግስታዊ የድፍረት ሥራ በኋላ ብዙም ሳይቆይ አቶ መለስ ዜናዊ በጽኑ ታመሙ ተባለ። ብዙም አልቆየ ደግሞ የሞታቸው ዜና ተሰማ። በሱ ብቻም አላበቃም። አቡነ ጳውሎስም ተደገሙ፣ ተከተሉ፣ አረፉ። ሌሎችም በጽኑ እንደታመሙ ይወራ ነበር። መታመማቸው ከሚነገርላቸው እጩ ተቀጻፊዎች መካከል ደግሞ ይኸው አሁን በፊቴ ጋርዶቹን አስከትሎ በቅድስት አርሴማ ገዳም የመቅደስ አምዶች ስር በግንባሩ ሲደፋ ያየሁት ታጋይ በረከት ስምዖን አንዱ ነበር። የበረከትን ነፍስ ፒክ ሊያደርግ የተላከ መልአከ ሞት ካለ ሲያንዣብብ ለማየት ቀና ብዬ ሰማዩን ተገላመጥኩኝ። አቤቱ ሞቴን ድንገት አድርገው፣ የሁል ጊዜ ጸሎቴ ነች። መኖሬ ሁሌ እንደገረመኝ እኮ ነው። ሳየው ቆሞ መንቀሳቀሱ ገርሞኛል። አልታመምም ማለት ነው። ግን ደግሞ በዚህ በተቀደሰ ገዳም ውስጥ ምን አመጣው? ከመጣስ ወደ ታች ወደ ጠበሉ የፈውስ ቦታ ምን ወሰደው? አልገባኝም። የታመመ ሰው መስሎም እንደታየኝ አልዋሽም። የተነገረ ነገር በእይታ ላይ ለውጥ ያመጣል።
ምናልባት ትሁት ለመሆን በሚደረገው ጥረት ውቃቢ የራቀው ገመምተኛ የመምሰል አዝማሚያ ሊታይበትም ይችላል። አላውቅም። በዚያ ሰሞን ኤሮቢክስ ምናምን ጀምሮ ሸንቀጥቀጥ ብሎም ይሆናል። በዚህ አያያዙ ጾምስ ማክፈል ጀምሮ ቢሆን ማናየው? በባዶ እግራቸው ከኋላው የሚራመዱትን መሳሪያቸውን በቤተ መቅደሷ ደጃፍ አስደግፈው የወረዱትን ጠባቂዎቹን አስከትሎ ሊጠመቅ ይመስለኛል ወረደ። በረከት ወረደ ስል ማርያም ወረደች፣ አሸዋ ለአሸዋ ማንን ይዛ? አንድ አምላክን ይዛ የሚል የቆየ የልጅነት የቤተ ክርስቲያን መዝሙራችን ትዝ አለኝ። በረከትስ ማንን ይዞ ይሆን የወረደው? በ97 ምርጫ ወቅት የመጨረሻ አዳኛችን ይህ ሕገ መንግሥት ነው ሲል ሰምቼው ነበር በኢቲቪ መስኮት። አሁንስ ምን ተገኘ? አዳኜ ነው ያለው ሕገ መንግሥቱ ማዳን አቆመ እያልኩ በነገር ጀርባውን የወጋሁት ይመስለኛል በሆዴ። ይቅር ይበለኛ እንድዬ። ከወረደ በኋላ ከገዳሙ ስለወጣን ምን እንዳደረገ አላየሁም። አሁን ግን በፈገግታ ተሞልቼ በረከት ንስሐ ገብቶ ቶሎ ነፍሱን ከቅስፈት አትርፏት ይሆን እያልኩኝ ራሴን ጠይቃለሁ። በተለይ ቀደም ባሉት ዓመታት በጎንደር በርከት ያለ ቁጥር ያላቸው የትግራይና የኤርትራ ተወላጆች ይኖሩ እንደነበር እሰማለሁ። በረከት ከነዚህ መካከል አንዱ ነበር ማለት ይመስለኛል። ከጥንት ጀምሮ በዚሁ ስም የሚታወቀው የትግሬ መጮህያ የሚባልም ራሱን የቻለ ቋጠኝና ሰፈር አለ። በበጌ ምድር የሚኖሩ የትግራይ ተወላጆች ሲበደሉ እዚያ ዳገት ላይ ወጥተው አቤቱታቸውን ያሰማሉ ይባላል። ይህ ነገር በእንግሊዝ ሀገር ለንደን ከተማ ውስጥ ለማንኛውም ተበዳይ መጮህያነት የሚያገለግለውን ታሪካዊውን ሃይድ ፓርክ የሚባለውን የገደል አፋፍ ያስታውሰኛል። እዚያ አፋፍ ላይ ካርል ማርክስ ነገስታቱን ተቃውሞ ጮህቱን አሰምቶበታል። አሁን በልጅነት ስሙ ገብረ ሕይወት ሊታወቅበት በበቃው የትግል ስሙ ወደ በረከት ስምዖን ገጠመኝ ልመለስ። በረከትን አይተ ከማንኛውም ጎንደሬ አትለየው። ጎንደሬ መሆኑን የሚያስታውቅ የራስ መተማመን እንዳለው መካድ አይቻልም። ትውልዱ የፈለገ ቢሆን ከሩቅ በምሰማቸውና በምገምታቸው ብዙ ባህሪያቱ ሳይው ግን ደንበኛ ጎንደሬ ነው ባይነኝ። በረከት ጎንደር ላይ ሲሆን የሚፈራውም የሚሳቀቀውም ነገር አልነበረውም። ጉዛራ ሲደርስ የባለስልጣናት ጥላው ጽልማሞቱ የሚገፈፍለት አይነት ቀለል ያለ ሰው ይመስል ነበር። ያው መቼም ሁሉም ዘመን የየራሱ አሽቃባጭ አለው። ግን በረከት መጣ ሲባል አዘጻጭ ብዙ ነበር። ያም ደጋሽ ነው፣ ያም ጠሪ ነው፣ በየሄደበት ቤተኛ ነው፣ ጠባቂ ታጣቂ፣ ብዙ ግርግር ምናምን አይፈልግም። የበረከት ወላጅ እናት በአንድ ወቅት በጎንደር የቤት ክርክር ነበራቸው። ቀበሌ ከይዞታቸው ላይ የተወሰነውን ቀማቸው መሰለኝ። ይግባኝ ብለው መሟገስ ሲጀምሩ በረከት ጣልቃ ገብቶ አስቆማቸው አሉኝ። ኋላ ለአንቺ ቢወሰን የበረከት እናት በስልጣኑን ያስወሰነችው ታሰኝኛለሽ፣ ይቅርብኝ ብሎ ከብዙ አፍ የሰማሁት ነው። አሉባልታ አይመስለኝም። ጥሩ ፕሮፓጋንዳ ግን ሆኖለታል። ኋላም ካልተሳሳትኩኝ እናቱ ሲሞቱ ጎንደር መጥቶ ለቅሶ ተቀመጠ። ከቤቴ ጀርባ ነበር የተቀመጠበት የዘመድ ቤት። አልቀበርክም ለቅሶ ሳልደረስክም ብለህ ኃጢአት እንዳታስገባኝ። ጠንቋይ ከመቼ ወዲህ ነው ቀብርና ለቅሶ የሚሄደው? ለማንኛውም ግለሰቡ ሐዘኑም ደስታውም ጎንደር ላይ ነበር። ጸሎቱንና ጸበሉንም ጎንደር ላይ ማየቴ ይገርመኛል። በረከት ጨክኖ ገዳም ለጸበል ከተገኘ ጆሴፍ ስታሊንም በዘመኑ በትውልድ ሀገሩ ጆርጂያ ወደ ታወቀችውና በማይታወቅ ምክንያት ወዳልተተናኮላት ወደ ቢታንያ ገዳም ወርዶ ሲጠመቅ እንዳልሰነበተ ማረጋገጫችን ምን ይሆን? እግዚአብሔር የለም ሲሉና ሲያስብሉ የነበሩ ምድር የጠበበቻቸው የባለስልጣናት ልቦች ከቶ እንደምን ለእግዚአብሔሩ ስልጣነ መንግስት ሊያጎነብሱ ይችላሉ ብለ መጠየቅ አይቀርም። ግን መለስም በአቡነ ጳውሎስ ፊት ወገቡ ሊቀነጠስ እስኪደርስ አጎንብሶ መስቀላቸውን ሲሳለም አይተነዋል። እድሜ ሰጥቶን ኃይለ ማርያም ደሳለኝም በመድረክ የጌታን ስም እየጠራ ዲያብሎስን ሲገስጽ አየን። የዘንድሮም ሲሰብክ ተመልክተናል። ሃይማኖትም ሆነ መንፈሳዊነት ምን ያህል ሰዎችን ከክፋት ተግባር እንደሚመልስ የተረጋገጠ ጥናት ያለ አይመስለኝም። በበኩሌ በሰዎች አምልኮና ውጫዊ መልክ ሳይሆን በሰዎች ልብ አምናለሁ። እሱን ደግሞ መመርመር የሚችለው አንድዬ ብቻ ነው። I'm not here to judge anyone, but to write what I have seen, heard and felt. በአንቷን ላቮዥ አባባል nothing is impossible. የማይቻል ነገር የለም፣ የማይሰማም ነገር የለም። የማያልፈው የእግዚአብሔር ቃልና የዋልድባ አባቶች ትንቢት ብቻ ነው እልሃለሁ ከምጥን የአክብሮት ፈገግታ ጋር።
ሌላ ስለ በረከትና ጎንደር ዝምድና ሳስብ ትዝ የሚለኝ ወደ ስራዬ ሳዘግም በተመስጦ ግንባታውን አየው የነበረው የሚያምር የፌስቱላ ሆስፒታል ግንባታ ነው። ባለፍኩ ቁጥር ብዙ ምስሎች ተከታትለው ይመጡብኛል። የማደንቃት የፌስቱላዋ ባለውለታ የዶክተር ካትሪን ሃምሊን፣ የባለቤቷ የሬግ ሃምሊን፣ የጎንደር ዩኒቨርሲቲ ጠርቶ የክብር ዶክተሬት የሸለማት የፌስቱላዋ ጋይኖኮሎጂስት የዶክተር አምባዬ እና በሺዎች የሚቆጠሩ ከመገለል ከስቃይ ነፃ የሚወጡት የአገር የምስኪን ሴቶች። ጎንደር ላይ በረከት ስምዖን የሁለት ምርጫዎች ወግ በሚለው መጽሐፉ ላይ ሼህ መሐመድ አልአሙዲን በግሉ ለምኖ የ50 ሚሊዮን ብር ስጦታ በማግኘት በጎንደር የፌስቱላ ሆስፒታልና ኮሌጅ ያለበትን ህንፃ እንዳሰራ የተናገረውን አንብቤያለሁ። ግን የሚገርመኝ በሌላ ጊዜ ደግሞ ያንን የፌስቱላ ሆስፒታል የአሜሪካ ኤምባሲ ባለስልጣኖቹን ጎንደር ልኮ ሆስፒታሉንና ማሰልጠኛ ማዕከሉን 100 ሚሊዮን ብር በመመደብ ያሰራው የአሜሪካ መንግስት ነው ብሎ በገጹ ለጥፎ ታገኘውኝ። ማንን ልመን? ታጋይ በረከትን ወይስ የአሜሪካኑን አምባሳደር? ይህንን ጥያቄ ሳነሳ አንድ የበለዘ ወፍራም ትውስታ በፊቴ ላይ ቦግ አለብኝ። በረከት ስምዖን አቶ መለስ ከሞቱ በኋላ ነገሩ በይፋ እስኪገለጽ በነበረው ጊዜ ፍጥጥ ብሎ በቴሌቪዥን መስኮት ላይ ጉብ ብሎ ጠቅላይ ሚኒስትሩ በመልካም ጤንነት ላይ ይገኛሉ፣ ከሆስፒታልም ሆኖ ስራቸውን እየሰሩ ነው በማለት የሰጠው መግለጫ፣ ያ ያፈጠጠ መግለጫ እድሜ ልኬ ልረሳው አልችልም። የውሸታም ብቻ ሳይሆን ፍጥጥ ያለ የቅሌታም ሰው መግለጫ ነበር። ያንን ቀጣፊውን በረከት ያየ እንዴት ከአሜሪካ መንግስት የበለጠ ቃሉን ሊያምን ይችላል? ለማንኛውም በረከት የፌስቱላ ማዕከሉን በገንዘብ አገዘም በሐሳብ አገዘ ጭስ በሌለበት እሳት አይነድም የሆነ ሚና ይኖረዋል። ብልታቸው ከቁጥጥራቸው ውጪ በሆነ መንገድ በተቀደደባቸውና ሽንታቸውን መቆጣጠር በማይችሉ ምስኪን ሴቶች ስም የተለመነን ገንዘብ ይበላል የሚል ግምት የለኝም። በጥቅሉ ሰውየው ከጎንደሬነት ጋር የሚያያይዙት ክሮች ብዙ ነበሩ። ይህም አንዱ ነው ብለን ብናልፈውስ? ቀደም ብዬ እንዳልኩት ሰውየው በፖለቲካ አቋሙ ስታሊንን ያስንቃል ሲባል ሰማ ነበር። ግን ይሄው ደጀ ሰላም ስር ተገኘ። መለስ ከሞተ በኋላ የመሪነት ስልጣኑ ይገባኛል የሚል አቋምም ነበረው ይባላል። በእርግጥ አሁን ላይ ሆነን ነገሮችን ስናስብ በረከት ስልጣኑን ቢሰጠው ኖሮ ኢህአዴግ ግርግሩን በመዳፉ ደፍጥጦ በህይወት የመዝለቅ ከፍተኛ እድል እንደነበረው ግልጽ ይመስለኛል። ግን እንደሰማሁት እሱ ወንበሩ ላይ ከወጣ ይጨርሰናል የሚል ስጋት ያደረባቸው የገዛ ፓርቲው የቅርብ ሰዎች ትሮትስኪን አባረው ዳግማዊ ስታሊንን በላያቸው ላይ ለመሾም ፈሩ። ሌላ ሰበብም አልታጣም። የመለስ ኤርትራዊ ትውልድ በየምክንያቱ እንደ ጥላ እየተከተለን ያየነው መከራ ሳያንሰን አሁን ደግሞ አንተን ኤርትራዊ ትውልድ ያለህን በቦታው ብናስቀምጥ ፖለቲካችንን ያበላሽብናል የሚል ምክንያት በግልጽ እንዳቀረቡለት ይነገራል። ይህንን ሳስብ በረከት አልታደለም እላለሁ። ያኔ ተስፋዬ ገብረአብ ጥቁር አማሮች በሚል ርዕስ በጻፈው ማስታወሻ ላይ ከዓመታት በፊትም በአዴኖች ባህር ዳር ላይ በተጠራ አንድ የድርጅቱ ጉባኤ ላይ በረከት አማራ ስላልሆንክ ድርጅቱን መምራት አትችልም ሲሉት እንባውጥቶ አለቀሰ የሚል እማኝነቱን መስጠቱ ትዝ ይለኛል። አሁን ነው የሚታያችሁ የኔ አማራ ለመሆን? ያኔ በተራራና በገደል የማይንበረከኩት ብለን አብረን እየዘመርን አንዳችን ለሌላችን እየተሰዋን ስንታገል ለምን አማራ አይደለህም አላላችሁኝም? ይህንን ከምሰማ ምን ነው ያኔ ሞቼ በቀረው እያለ በመድረኩ ላይ እንባውን ረጨ። መድረኩን ወደ ሐዘን ድንኳንነት ለውጦት ከተቃጣበት መፈንቅለ ፓርቲ መትረፉን ነግሮን ነበር። ተስፋዬ ነፍሱን ይማርና በረከት አልታደለም እምለው ያንንም አስተውሼ ነው። ለሁለተኛ ጊዜ በምንም መመዘኛ ለእርሱ የሚገባውን የመሪነት ቦታ ለመንፈግ የገዛ ጓዶቹ የዘሩን ምክንያት መዘዙበት ማለት ነው። ከሆነ ያሳዝናል። ለነገሩ በረከት እያለ መለስ ዜናዊስ ቢሆን ስለምን ለፓርቲው አዲስ የሆነውን ኃይለማርያም ደሳለኝን ተተኪ ምክትሌ ብሎ ማምጣት አስፈለገው? አናውቅም። የአማራን ብሔር ማንነት ትርጉም የሰጠው የአማራን ካርታ ከታምራት ላይኔ ጋር ሆኖ ያሰመረው የሚባለው በአዴንን ያንቀጠቀጠው በረከት ዛሬ በህይወት ቢኖርም በስልጣን የለም፣ በሀገሩም ውስጥ የለም፣ ኢህአዴግም የለም፣ መለስም የለም። በረከት አዳኛችን ነው ያለው ህገ መንግስትም ከስም በቀር የለም። አዳኝ ሴቨር ሳይሆን አዳኝ ሃንተር ወደ መሆኑ ሳያዘነብል አልቀረም።
በአንድ ወቅት በረከት አዛውንቱን ፕሮፌሰር መስፍን ወልደ ማርያምን ሕገ መንግሥቱን ሕገ አራዊት ብለዋል እያለ በቲቪ ክርክር ሲያሳቅላቸው ነበር። እርሱ የሚመራው መንግሥትም ሕገ አራዊት አሉ ብሎ በእስር አሰቃይቷቸዋል። ዛሬ እሳቸውም በሕይወት የሉም። ሕገ መንግሥቱም ግን እነ በረከትንና ጓዶቹን እንደ አራዊት ከመታደን አላዳንም። የአንዳንድ ሰው ምላስ ጥቁር ነው፣ ትንቢቱ ይይዝለታል። ምናልባት ፕሮፌሰሩ ይህ የሰው ልጅ አደን እንደሚመጣ ታይቷቸው ይሆናል ሕገ አራዊት ያሉት። አሁን ፕሮፌሰሩን በዚያች ንግግር ማሰቃየቱን ሲያስብ በረከት ምን ይሰማው ይሆን? ጸጸት የሚዘልቀው ሰው ይሆን? አላውቅም። ያጠራጥረኛል። የእሱ አይነት ሰዎች ሲበዛ ደረቅ ናቸው። ጊዜ ይሰባብራቸዋል እንጂ አያለሰልሳቸውም። በረከትን በገዳም ዝቅ ሲል ተመልክቼዋለሁ። ይሄ ሰው ምናልባት የሚለሰልስ ልብ ይኖረው ይሆን? ግን አይመስለኝም። አላውቅም። የታሪክ ተገላቢጦሽ የዚህች ሕይወት ጉዳይ ሁልጊዜም ይገርመኛል። ካረማ ይገርመኛል። ኮሚኒስቱ ታጋይ በረከት በዓይኖቼ ፊት ወደ ቅድስት አርሴማ ጸበል ወረደ። እኔም ከሰው ትከሻ ላይ ወረድኩኝ። በረከትና ጎንደር ምንና ምን ናቸው? የጆሮ ጉትቻና የአንገት ሐብል ናቸው? አንድ ገጠመኝ ልጨምር። አንድ ቀን ባረሮም የምትባል የሽርኮቼ ትንሽዬና ሸላይ ባር ሰፈሬን ተጎራብታ ነበረች። እንደ ልማዴ ለእንቅፋት በአንዱ ምሽት ዘው ስል አቶ በረከት ስምዖን ዘና ብለው ልክ እንደ ቤታቸው ከሁለት ወዳጆቻቸው ጋር የሞቀ ጨዋታ እያወጉ አንድ ሁለት ይላሉ። ፈንጠር ብዬ ተቀመጥኩ። ጋርዶቻቸው ሲቪል ለብሰው በባልኮኒው ላይ ተሰይመዋል። ቅጥነቴንና ከባለቤቶቹ ጋር ያለኝን ቀረቤታ መትረው ይመስለኛል አልነጀሱኝም። ተውኝ። ከነሮሚ ጋር ተጠቃቀስን። የአራዳ ልጅ አፍ አውጥቶ አይነጋገርም ነው ያለው ያ አዳም ረታ፣ የነፋስ መውጫው ሕፃኑ መዝገቡ። እንደዚያ ነው። ብዙ ሰዎች ግን የታወቀ ሰው ቤታቸው ሲመጣ የሆነ የሚያፍነከንካቸው ነገር አለ። አልወደውም። ቢሆንም ጥሩ ሰዎች ናቸው። ያመሌን አንድ ሁለት ፉት ብዬ መነጨኩ በጨለማ ወደ ደሳሳዋ ጎጆዬ። ይህንም በመሳሰሉት አጋጣሚዎች የተነሳ ነው ይሄ ሰው ጎንደር ላይ ሲገኝ ፍጹም ቤተኝነትና ነፃነት ይሰማዋል ብዬ ማሰብ የጀመርኩት። ትልልቅ ሆቴሎች ውስጥ ሰውን ሰብስቦ ማዳመቅና ማዳነቅ ይችል ነበር። እሱ ግን ድምፁን አጥፍቶ ቤተኝነት በሚሰማው የሰፈር ውስጥ ቤተሰባዊ ቤቶች ውስጥ ዘና ብሎ ጊዜውን በደስታ ማሳለፍን ይመርጥ ነበር። አዲስ አበባ ላይ አላልኩም። የሸራተኑን አንተ አውራው። እኔ ጎንደር ላይ ያየሁትን ነው ማውራ። እባክህ የሰው የለው ሞኝ ባገሩ በቦታው በስፍራው ሲገኝ የሰው የለው ሞኝ የሚለውን የእርጋ ዱባለ የመሰንቆ ሽክሻካ ክፈትልኝማ። በረከት ግን ዛሬም ለጎንደር የአይነቱ የቤተኝነት ስሜት ይሰማው ይሆን? ጎንደርስ ስለ እርሱ ምን ይታወሳት ይሆን? አላውቅም። ስለማላውቀው ነገር ለምን እንደምጽፍም አላውቅም። ያው ወሬውን ሁሉ ብናመነጅከውማ ስንቱ ተወርቶ ስንቱ ይተዋል። አሉባልታን ከማኘክ መተው ይሻላል። በነበረከት ምስጢራዊ ሼር የተገነባ ሕንፃ ነው የሚባል ነገር ትሰማለህ። ትንሽ ቆይቶ ሲጠናቀቅ የኃይሌ ገብረስላሴ ሆቴል ሆኖ ልታገኘው ትችላለህ፣ ወይም የፈረንሳዮች ኢንቨስትመንት ሆኖ ታገኘዋለህ። አሉባልታ እንደ ነፋስ ነው። ከንቱን እየተከተልክ ከመወዝወዝ ጆሮህን ድፍን አድርገህ የራስህን ደሳሳ ጎጆ አሟሙቀህ ትኖራታለህ። አንዳንዴም የሚቅበዘበዙ ነፍሶችን ስታይ እዘንላቸው። መንገድህን እያዘገምክ ግን አንዳንድ በረከቶችን ልብ ብለህ ታያቸውና በዚያች ዓለምና በሰዎች ዕጣ ፈንታ መገረምህ አይቀርም። አንዳንዶች ያጋጥሙሃል። በዥዋዥዌዋ ካርማሌ ናቸው። እያየህ እለፋቸው እልሃለሁ። ሰማይም ወጡ፣ ሰማይ ጠቀስ ፎቅም ገነቡ፣ ሀገርም አመሱ፣ ተሰገደላቸውም። እያየህ እለፋቸው። ሀገር ጠበባቸው፣ ስንቱን አሽቆጠቆጡ፣ መልሰው ተሽቆጠቆጡ፣ አገኙ፣ አጡ፣ ተዘባነኑ፣ ደግሞ የሚሸሸጉበት ጥግ አጡ። በእርጋታ እያየህ እለፋቸው። ጊዜ ሰጣቸው፣ ጊዜ ደግሞ ነሳቸው። ስንቱን አሰሩ፣ ተመልሰው ኩስምን ብለው ታሰሩ። የዋልድባ መቅሰፍት ጎበኛቸው፣ አሊያም ገዳም ገብተው ተንበርክከው ከዋልድባም ትንቢት አመለጡ። በፈገግታ እያየህ እለፋቸው። ይህቺ ከልኳ እንዳታልፍ ተለከተ የተሰጠችን ምድራዊ ሕይወት እኮ እንዲህ ናት። ከሚገባው በላይ ዥንጉርጉርና ዥዋዥዌ ነች። እነ በረከት ወጡ፣ ወረዱ፣ እነ በረከት አሰደዱ፣ ተሰደዱ። በቃ ይኸው ነው። ይህቺ ናት ኑሯችን። መትከልና መንቀል፣ ከዚያም መነቀል። ሌላ ነገር አለ? እንጂሩ ይኸው ነው።
መባላቱም መቧጨቁም ሽሚያውም መጨረሻው ይሆን ነው። ለዚሁ ነው ይህንን አውቀህ በዚህ ትርምስ በበዛባት ዓለም በእርጋታ ተራመድ እልሃለሁ ደጋግሜ። ከከፋትም ከልፋትም ሆነ ከውጣ ውረዷ ጋር ይህች ዓለም ግሩም አጫዋችነት የተላበሰች የመኖሪያ ስፍራ መሆኗን አትርሳ። ሐሞትህን አብዝታ አታምርረው፣ ለየዋህነትም ልክ አበጅለት። ወዲያ ወዲህ ሳትቅበዘበዝ የተሰጠችን አንዲት ኩርማን ዕድሜ በእርጋታ ከፍጡራን ጋር ተስማምተህ ኑራት እልሃለሁ በዴዝዴራታ አነጋገር። ቸር ያሰንብተን አቦ። ቺርስ